ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? አጥራጥር ያሉ ስፖርታዊ መረጃዎችን ይዤላችሁ ቀርብ ያለው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ እንዲሁም ላይክ እና ሼር ማድረጉ ያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። አጥራጥር ያሉ መረጃዎችን በማየት የምንጀምር ነው የሚሆነው። መጀመሪያ ላይ የማርክ ጌሂን ጉዳይ እናገኛለን። ማርክ ጌሂ ታዲያ በበርካታ ክለቦች እይታ ውስጥ እንደሚገኝ ነው የተገለጸ የሚገኘው። በዚህ መሰረት አሁን ክሪስታል ፓላሶች ሀሳባቸውን እየቀየሩ እንደሚገኙና ተጫዋቹን በጥር የዝውውር መስኮት ለመሸጥ ማቀዳቸው ነው የተገለጸ የሚገኘው። በክረምቱ በነፃ ከማጣት ይልቅ በማለት በጥር የዝውውር መስኮት ተጫዋቹን ለሌላ ክለብ ለመሸጥ ወስነዋል ሲል አይኒውስ ዘግቧል። በዚህም መሰረት ባርሴሎና፣ ሪያል ማድሪድ፣ ባየር ሙኒክ እንዲሁም ሊቨርፑል ተጫዋቹን ለማስፈረም ይፎካከራሉ ተብሎ ይጠበቃል። ሌላኛው የክሪስታል ፓላስ ተጫዋች የሆነው አዳም ዋርተን በማንቸስተር ዩናይትድ እቅድ ውስጥ እንደሚገኝ ነው የተገለጸው። ዩናይትዶች ታዲያ ይህንን ተጫዋች ማስፈረም የሚፈልጉ ከሆነ እስከ 70 ሚሊዮን ፓውንድ ለመክፈል እንደሚገደዱ ነው የተገለጸ የሚገኘው። የ21 ዓመቱ አዳም ዋርተን የማንቸስተር ዩናይትድ የጥር የዝውውር መስኮት ኢላማ ይሆናል ተብሎ ይጠበቃል። ሊቨርፑልና ቼልሲ የኤቨርተኑን የተከላካይ መስመር ተጫዋች ጃራድ ብራንዝዌይትን ለማስፈረም ያቀረቡት ጥያቄ ውድቅ ተደርጎባቸዋል ሲል ሜል ስፖርት ዘግቧል። ባለፈው የክረምት የዝውውር መስኮት ታዲያ ሊቨርፑልና ቼልሲ የ23 ዓመቱን የተከላካይ መስመር ተጫዋች ለማስፈረም እንቅስቃሴ አድርገው እንደነበር፣ ነገር ግን ኤቨርተኖች የቀረበውን ጥያቄ ውድቅ ማድረጋቸው ነው የተገለጸው። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም የኢንተር ሚላኑን የተከላካይ መስመር ተጫዋች ፌዴሪኮ ዲማርኮን እንደሚፈልጉት ነው እየተገለጸ የሚገኘው። ተጫዋቹን ወደፊት ከክለቡ ለማስፈረምም ጥረት ያደርጋሉ ሲል ቱቶ ስፖርት ዘግቧል። ጁቬንቱሶች የኒውካስል ዩናይትዱን የአማካይ ስፍራ ተጫዋች ሳንድሮ ቶናሊን ወደ ሴሪአው የመመለስ ፍላጎት እንዳለው ነው እየተገለጸ የሚገኘው። ይሁንና ኒውካስል ዩናይትዶች ተጫዋቹን ላለመሸጥ ከፍተኛ የሆነ ጥረት ያደርጋሉ ተብሎ ይጠበቃል። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። መጀመሪያ ላይ የአርሰናሉን የተከላካይ መስመር ተጫዋች ፔሮ ሂንካፔን ነው የምናገኘው። ፔሮ ሂንካፔ ታዲያ ከጉዳቱ አገግሞ ከቡድኑ ጋር ልምምድ መስራቱ ነው የተገለጸው። በዚህ መሰረት በዛሬው ዕለት የሚደረገው ጨዋታ ላይ ሊሳተፍ ይችላል ተብሎ ይጠበቃል። ከኢንተርናሽናል ውድድር በኋላ ታዲያ አድካሚ ጉዞ አድርገው የተመለሱ እንዲሁም በርካታ ደቂቃዎችን የተጫወቱ ተጫዋቾች ስለሚኖሩ በእነሱ ምትክ የመጫወት እድል ያገኛል ተብሎ ይጠበቃል። ፔሮ ሂንካፔ ባለፈው ክረምት ለአርሰናል ከፈረመ በኋላ ታዲያ በሻምፒዮንስ ሊግ ላይ ነበር የተወሰኑ ደቂቃዎችን ተሰልፎ የተጫወተው። ከዛ በኋላ ታዲያ በጉዳት ምክንያት ከሜዳ ለመራቅ ተገዷል። አሁን ታዲያ ወደ ልምምድ መመለሱና በዛሬው ጨዋታ ላይ ሊሳተፍ እንደሚችል ነው እየተገለጸ የሚገኘው። ባለፈው ዓመት ታዲያ የተጫዋች የቀዶ ጥገና ሕክምና አድርጎ እንደነበርና በዚህም ምክንያት ጉዳቶች እንዳገረሹበት ነው የተገለጸው። አሁን ታዲያ ከሪካርዶ ካላፊዮሪ ጋር እንዲሁም ከጋብሪኤል ማጋሌሽ ጋር እየተፎካከረ በግራ ተመላላሽ እንዲሁም በመሃል ተከላካይ የግራ መስመሩ ላይ ለመሳተፍ ጥረት ያደርጋል ተብሎ ይጠበቃል። በተለይ ሪካርዶ ካላፊዮሪ ቢጫ ካርዶችን እየተመለከተ ይገኛል። 3 ቢጫ ካርዶችን ነው የተመለከተውና ከ20ኛው ሳምንት አስቀድሞ 5 ቢጫ ካርዶችን የሚመለከት ከሆነ ለቅጣት ስለሚደረግ አርሰናሎችም ታዲያ ለሪካርዶ ካላፊዮሪም እረፍት ይሰጡታል ወይንም ደግሞ እየቀየሩም ያስወጡታል ተብሎ ይጠበቃል። በዚህም መሰረት ፔሮ ሂንካፔ እድሉን ያገኛል ተብሎ ይጠበቃል። የአርሰናሉ አሰልጣኝ ሚኬል አርቴታ ለቪክተር ጊዮኬሬሽ ምክር ለግሶታል። ቪክተር ጊዮኬሬሽ ታዲያ ባለፉት 6 ጨዋታዎች ላይ ጎል ማስቆጠር አልቻለም። ለመጨረሻ ጊዜ ጎል ያስቆጠረው ከኖቲንግሃም ፎረስት ጋር በተደረገው ጨዋታ ላይ ነው። በአጠቃላይ ለሀገሩም ለክለቡም በ14 ጨዋታዎች ዘንድሮ ማስቆጠር የቻለው 3 ጎሎችን ብቻ ነውና ተጫዋቹ አሁን ጫና ውስጥ መግባት ጀምሯል። የሚዲያዎች እንዲሁም የትንታኞችም ጫናዎች እየበረታበት ይገኛልና ይህንን በማስመልከት አሰልጣኝ ሚኬል አርቴታ ምክሩን ለግሶታል። የ9 ቁጥር ተጫዋች ከሆንክ የግድ እንደዚህ አይነት ተጽዕኖችንና ጫናዎችን መቋቋም መቻል ይኖርብሃል። 6 እና 8 ጨዋታዎችን ጎል ሳታስቆጠር ስትጓዝ ራስህን መቆጣጠርና ማስተካከል ይኖርብሃል። ለውጪ ትችቶች ራስህን አሳልፈህ መስጠት አይኖርብህም። እንደዛ ከሆነ የ9 ቁጥር ማሊያን ወይም ደግሞ የ9 ቁጥር ተጫዋች መሆን አይኖርብህም ሲል ነው የገለጸው። ከዛ በተረፈ ግን ቪክቶር ጊዮኬሬሽ ዘንድሮ ባደረገልን ነገር ደስተኞችንን ለተጫዋቾቻችን ቦታዎችን እየፈጠረ ይገኛል። ኳሶችን በመያዝ እንዲሁም ፍጥነቱን በመጠቀም ከፍተኛ የሆነ አገልግሎት እየሰጠን ይገኛል። እስካሁን ባለው ሁኔታ ደስተኞችንን ከአሁን በኋላ ባለው ሁኔታም ታዲያ ተጫዋቹ ጫናዎችን በመቋቋም መጫወት ይኖርበታል ሲል ሚኬል አርቴታ ተናግሯል።
የሪያል ማድሪዱ አንቶኒ ሩዲገር ኮንትራቱ ሲጠናቀቅ በውድድር ዓመቱ መጨረሻ ክለቡን ይለቃል ተብሎ ይጠበቃል። የ32 ዓመቱ ተጫዋች ታዲያ ከሪያል ማድሪድ ጋር ረጅም ዓመታትን አሳልፎ በርካታ ዋንጫዎችን አሸንፏል። 8 ዋንጫዎችን ነው ማሸነፍ የቻለው። 157 ጨዋታዎችንም ማድረግ ችሏል። ተጫዋቹ ታዲያ በቅርቡ በአካላዊ ብቃት ምክንያት ብቁ ባለመሆኑ በመሰለፍ ላይ አይገኝም። ከዛ አስቀድሞም ታዲያ ከክለቡ ተጫዋች ጁድ ቤሊንግሃም ጋር መጋጨቱ ነው እየተገለጸ የሚገኘው። በዚህም መሰረት ታዲያ ተጫዋቹ በክለቡ የመቆየት እድል እንደማይኖረውና በክረምቱ ወደ ሌላ ክለብ ያመራል ተብሎ ይጠበቃል። ከዚህም በፊት ለስቱትጋርት፣ ሮማ እንዲሁም ቼልሲ የተጫወተውና ለጀርመን ብሔራዊ ቡድን 81 ጨዋታዎችን ማድረግ የቻለው አንቶኒ ሩዲገር በክረምቱ ወደ ሳውዲ ሊያመራ እንደሚችል ተገልጿል። የቀድሞ የሊቨርፑል ተጫዋች የነበረው ጄሚ ካራጋር ሞሐመድ ሳላ ዘንድሮ የወረደ ብቃት ለማሳየቱ 4 ምክንያቶች አሉ ሲል ገልጿል። ሞሐመድ ሳላ ታዲያ እስካሁን በ10 ጨዋታዎች በሁሉም ውድድሮች 3 ጎሎችን ነው ማስቆጠር የቻለው። ባለፉት 4 ጨዋታዎች ላይ ደግሞ ጎል ማስቆጠር አልቻለም። ከዛ በተረፈን ታዲያ ተጫዋቹ ያለው ተጽዕኖ በጨዋታዎች ላይ እየቀነሰ ይገኛልና ከዚህ ጋር በተያያዘ ታዲያ ጄሚ ካራጋር ሞሐመድ ሳላ አሁንም ትልቅ ነገር መስራት የሚችል ተጫዋች ነው፣ ነገር ግን 4 ምክንያቶች የተጫዋቹ ብቃት አውርደውታል ሲል ነው የገለጸው። የመጀመሪያው ታዲያ የዲዮጎ ጆታ ህልፈት ተጫዋቹ ላይ በስሜት ደረጃ ጉዳት አሳድሯል ሲል ነው የገለጸው። ምክንያቱም ደጋፊዎች የዲዮጎ ጆታን ስም በጠሩ ቁጥር ሞሐመድ ሳላ ስሜታዊ ሆኖ ለማልቀስ እንኳን የሞከረበት አጋጣሚዎች በርካታ ናቸውና ከዲዮጎ ጆታ ሞት ጋር በተያያዘ ተጫዋቹ በስሜት በኩል መጨነቁን የሚያሳዩ በርካታ ነገሮችን ተመልክተናል ሲል ነው ጄሚ ካራጋር የተናገረው። ሌላኛው ነገር ደግሞ የትሬንት አሌክዛንደር አርኖልድ ክለቡን መልቀቅ ከተጫዋቹ ጋር ያለው ጥምረት መቀነሱን ነው ያስታወቀው። ትሬንት አሌክዛንደር አርኖልድ በርካታ ኳሶችን ለሞሐመድ ሳላ በረጅሙ እየለቀቀለት፣ ሞሐመድ ሳላ ደግሞ ፍጥነቱን በመጠቀም ውጤታማ ሲሆን ተመልክተናል። ዘንድሮ ታዲያ ሞሐመድ ሳላ ከ4 ተጫዋቾች ጋር እንዲጫወት ተደርጓል። ኮነር ብራድሊ፣ ጀሬሚ ፍሪምፖንግ፣ ዶሚኒክ ሶቦዝላይ እንዲሁም ዋታሩ ኤንዶ ለተወሰኑ ደቂቃዎችን ቢሆን ተጫውቶ ነበርና የተለያዩ ተጫዋቾች እዛ ቦታ ላይ መጫወታቸው ጥምረት እንዳይፈጠር እያደረገ ይገኛል። ይህ የሞሐመድ ሳላን ብቃት ያወረደው ሌላኛው ምክንያት ነው ሲል ነው ጄሚ ካራጋር የገለጸው። ሶስተኛው ምክንያት ደግሞ ያለው የአርኔ ስሎት የዘንድሮ ታክቲክ ካምናው የተለየ መሆኑ የተጫዋቹ ብቃት ላይ ችግር ፈጥሯል ሲል ነው የገለጸው። ባለፈው ዓመት ታዲያ ወደፊት እያመሩ እንዲጫወቱ ሲደረግ ነበር፣ ነገር ግን ዘንድሮ ደግሞ ጥንቃቄን የተሞላበት አጫወት መጠቀማቸውና ሞሐመድ ሳላ ደግሞ ወደ ኋላ እየተመለሰ እንዲጫወት መደረጉ በክንፍ መስመር ቦታ ላይ ተጽዕኖ እንዳይፈጥር አድርጎታል ሲል ነው የገለጸው። ከዛ በተረፈ ደግሞ ያገኛቸውን አጋጣሚዎች መጠቀም አለመቻሉ በስነልቦናው ረገድም ይጎዳዋል ሲል ነው የገለጸው። በተለይ በቼልሲ ጨዋታዎች ላይ 3 ያለቀላቸውን እድሎች አግኝቶ ማስቆጠር አለመቻሉ ተጫዋቹ ላይ ተጽዕኖ ፈጥሯል ሲል ነው የገለጸው። አሁንም ሞሐመድ ሳላ ትልቅ ነገር መስራት ይችላል፣ ነገር ግን እነዚህን ችግሮች መቅረፍ ይኖርበታል ሲል ገልጿል። ሊቨርፑሎች ጀሬሚ ፍሪምፖንግን ማሰለፍ አይኖርባቸውም ሲል ዶን ሃቺንሰን ተናግሯል። የቀድሞ የስኮትላንድ ብሔራዊ ቡድን የአማካይ ስፍራ ተጫዋች የሆነው ዶን ሃቺንሰን ጀሬሚ ፍሪምፖንግ ሊቨርፑሎችን የሚመጥን ተጫዋች አይደለም፣ የሊቨርፑሎችን አጨዋወትም መላመድ ስለከበደው ከሱ ይልቅ ኮነር ብራድሊ መሳተፍ ይኖርበታል ሲል ነው የገለጸው። ሃቺንሰን እንደሚለው ከሆነ ታዲያ ፍሪምፖንግ አሁን ቋሚ አሰላለፍ ውስጥ ለመግባት አሁንም ድረስ ብቁ አይደለም፣ ገና ከክለቡ ጋር መላመድ ይኖርበታል ሲል ነው የገለጸው። ፍሪምፖንግ ታዲያ በ35 ሚሊዮን ዩሮ የትሬንት አሌክዛንደር አርኖልድን ቦታ እንዲተካ በማሰብ ነው የፈረመው። ነገር ግን እስካሁን ውጤታማ መሆን አልቻለም። በክንፍ መስመር ቦታ ላይ እንዲጫወት ተደርጎ ነበር። ነገር ግን በርካታ ኳሶችን እያጠፋና በርካታ ኳሶችን እየተነጠቀ ክለቡን እየጎዳ ስለሚገኝ ጀሬሚ ፍሪምፖንግ ከቋሚ አሰላለፍ ውጪ መሆን ይኖርበታል፣ በሱ ቦታ ኮነር ብራድሊ መሳተፍ ይኖርበታል ሲል ዶን ሃቺንሰን ተናግሯል። ኮል ፓልመር ለረጅም ጊዜ ከሜዳ እንደሚርቅ ተገልጿል። ቢያንስ ለ6 ሳምንታት ከሜዳ ይርቃል ሲሉ ነው አሰልጣኝ ኤንዞ ማሬስካ የተናገሩት። ተጫዋቹ ታዲያ ዘንድሮ ብዙም ክለቡን እያገለገለ አይደለም፣ 65 ደቂቃዎችን ብቻ ነው የተጫወተው። ተጫዋቹ ታዲያ ባለፈው ዓመት በርካታ ጨዋታዎች ላይ መሳተፉ እንዲሁም በክለብ ዓለም ዋንጫ ላይም እንቅስቃሴ ማድረጉ ክለቡን አሁን እንዳይጠቅም ወይም ደግሞ እንዳያገለግል እያደረገው ይገኛል ማለት ነው። ከዛ በተረፈ ታዲያ ሌሎች ተጫዋቾች ወደ ሜዳ ይመለሳሉ ተብሎ ይጠበቃል፣ አስቀድሜ እንደነገርኳችሁ ማለት ነው። ነገር ግን ኤንዞ ማሬስካ እንደሚሉት ከሆነ ኮል ፓልመር ለ6 ሳምንታት ከሜዳ እንደሚርቅ ነው ያስታወቁት።
ፖል ፖግባ አሁንም ወደ ሜዳ አልተመለሰም። ተጫዋቹ ለሞናኮ የፈረመ ቢሆንም እስካሁን ታዲያ ለክለቡ ጨዋታ ማድረግ አልቻለም። ከአበረታች መድኃኒት ጋር በተያያዘ ቅጣት ከተላለፈበት በኋላና ቅጣቱን ጨርሶ ወደ ክለብ ከተመለሰ በኋላ ልምምዶችን ቢያደርግም ተጫዋቹ ታዲያ አሁንም በአካላዊ ብቃቱ ረገድ ብቁ እንዳልሆነ ነው የተገለጸው። እንዲሁም ተጫዋቹ ታዲያ እያገገመ ባለበት ሁኔታ ላይም ሌላ ጉዳት እንዳጋጠመው ተገልጿል። በአንጆ ጨዋታ ላይ ይሳተፋል ተብሎ ሲጠበቅ ነበር። ነገር ግን አሁንም በትንሹ ለ2 ሳምንታት ከሜዳ ይርቃል ተብሎ ነው የሚጠበቀው። ስለዚህ ፖል ፖግባ አሁንም ለ2 ሳምንታት ከሜዳ እንደሚርቅ ተገልጿል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ፖል ስኮልስ 3 ተጫዋቾች ማንቸስተር ዩናይትድ ውስጥ መቆየታቸው አያስፈልግም ለክለቡም አይጠቅሙም ሲል ገልጿቸዋል። 3ቱ ተጫዋቾች ታዲያ ሉክ ሾው፣ ሃሪ ማጓየር እና ካዘሚሮ ናቸው። እነዚህ 3ቱ ተጫዋቾች አብቅቶላቸዋል ሲል ነው ፖል ስኮልስ የገለጸው። 3ቱ ተጫዋቾች ታዲያ ፕሪሚየር ሊጉ የሚፈልገውን ፍጥነት፣ ጥንካሬ እንዲሁም ቅልጥፍና የላቸውም ሲል ገልጿል። ብቃታቸው እየወረደ ይገኛል። ስለዚህ ለማንቸስተር ዩናይትድ የማይጠቅሙና ማንቸስተር ዩናይትድን ወደ ኋላ እየጎተቱ ያሉ ነገር ግን ተሰልፈው እየተጫወቱ የሚገኙ ተጫዋቾች ናቸው ሲል ነው የገለጸው። ሃሪ ማጓየር ታዲያ ኮንትራቱን ለማራዘም ማንቸስተር ዩናይትዶች በንግግር ላይ ይገኛሉ። ነገር ግን ፖል ስኮልስ እንደሚለው ከሆነ ይህ ነገር ስህተት ነው። ተጫዋቹ ኮንትራቱን ማራዘም አይኖርበትም፣ ክለቡን መልቀቅ ይኖርበታል ሲል ነው የገለጸው። ሉክ ሾውም ቢሆን ታዲያ በፕሪሚየር ሊግ ውስጥ ጀማሪ ተጫዋች መሆን አይኖርበትም፣ ነገር ግን ሁሉንም የፕሪሚየር ሊግ ጨዋታ ተሰልፎ ተጫውቷል። ከዛ በተረፈ ካዘሚሮ ታዲያ አንድ ጨዋታን በቅጣት ምክንያት ከሜዳ ከመራቁ ውጪ ሌሎቹን ጨዋታዎች በሙሉ ተጫውተዋልና እነዚህ ተጫዋቾች ማንቸስተር ዩናይትድን ወደ ኋላ እየጎተቱት ይገኛሉ። በተለይ በአንፊልዱ ጨዋታ ላይ እነዚህ ተጫዋቾች የሚሳተፉ ከሆነ ማንቸስተር ዩናይትድ ይጎዳል። እነዚህ 3ቱ ተጫዋቾች ለማንቸስተር ዩናይትድ አይጠቅሙም ሲል ነው የገለጸው። በቅርቡ ከዌስትሃም ዩናይትድ የተሰናበተው ግራሃም ፖተር ወደ አሰልጣኝነት ለመመለስ መቃረቡ ተገልጿል። የስዊድን ብሔራዊ ቡድን አሰልጣኝ ይሆናል ተብሎ ነው የሚጠበቀው። አሰልጣኙ ታዲያ ዌስትሃም ዩናይትድን 23 ጨዋታዎችን አድርጎ 6 ጨዋታዎችን ብቻ ነው ማሸነፍ የቻለው። ከዛ በኋላ ተሰናብቷል። እሱ ሲሰናበት ክለቡን 19ኛ ደረጃ ላይ ጥሎት ነው የሄደው። ነገር ግን አሁን ለስዊድን ብሔራዊ ቡድን ለመፈረም መቃረቡ ተገልጿል። ስዊድኖች ታዲያ ዘንድሮ በዓለም ዋንጫ ማጣሪያ ውጤታማ መሆን አልቻሉም። 2 ጨዋታዎችን በተከታታይ ተሸንፈው በምድባቸውም የመጨረሻ ደረጃ ላይ ይገኛሉ። ስለዚህ አሰልጣኝ ግራሃም ፖተር ይህንን ቡድን ከወደቀበት አንስቶ ለዓለም ዋንጫ እንዲሳተፍ የማድረግ ኃላፊነት ነው የሚሰጠው ማለት ነው። የአርሰናሉ ቪክቶር ዮኬሬሽ፣ የሊቨርፑሉ አሌክዛንደር ኢሳቅ፣ የቶተንሃሙ ሉካስ ቤርግቫል እንዲሁም እነ አንቶኒ ኤላንጋን የመሳሰሉ ተጫዋቾችን ያቀፈ ቡድን ነው የስዊድን ብሔራዊ ቡድን ማለት ነው። ነገር ግን ውጤታማ መሆን አልቻለም። አሁን ለአሰልጣኝ ግራሃም ፖተር ሊሰጥ እንደሆነ ነው የተገለጸው። አሰልጣኝ ፔፕ ጋርዲዮላ አሁንም በአሰልጣኝነት እንደሚቆይ አስታውቋል። ከቀልድ ጋር ነው ይህንን የተናገረው። እንዳጠቃላይ ታዲያ አሰልጣኙ እረፍት ያደርግ እንደሆነ ጥያቄ ቀርቦለት ነበር። ነገር ግን ስለ እረፍት የማስበው ከ2035 በኋላ ነው ሲል ፔፕ ጋርዲዮላ ተናግሯል። አሁን አዲስ ቡድን እየገነባው እገኛለሁ። ይህንን ቡድን ገንብቼ ሳልጨርስ ታዲያ የትም አልሄድም ሲል ነው የገለጸው። እንዳጠቃላይ አሰልጣኝ ፔፕ ጋርዲዮላ 9 ዓመታትን በማንቸስተር ሲቲ አሳልፏል። ይህ ታዲያ በሌሎቹ ክለቦች ካሳለፈው በላይ ነው ያሳለፈው። በባርሴሎና 4 ዓመታትን፣ በባየር ሙኒክ 3 ዓመታትን ነው የቆየው። በማንቸስተር ሲቲ ግን 9 ዓመታትን አሳልፏልና አሰልጣኙ አሁንም እስከ 2027 የሚያቆይ ኮንትራት አለው። ነገር ግን በቅርቡ እንደማያቋርጥና ለረጅም ጊዜ በክለቡ እንደሚቆይም ነው ያስታወቀው። አዲስ ቡድን እየገነባን እንገኛለን። የዚህን ቡድን ውጤት ሳላይ የትም አልሄድም ሲል ነው የገለጸው። እየቀለደም ታዲያ ምናልባትም ስለ እረፍት የማስበው ከ2035 በኋላ ነው ሲል ተናግሯል። ዛሬ ከሚደረጉ ሌሎች ተጠባቂ ጨዋታዎች ውስጥ አንዱ የጀርመን ቡንደስሊጋ ጨዋታ ነው። በባየር ሙኒክ እና በቦሩሲያ ዶርትሙንድ መካከል የሚደረገው 138ኛው የቡንደስሊጋ ክላሲከር ጨዋታ ነው። ሁለቱ ቡድኖች ታዲያ ዘንድሮ ጥሩ የሚባል አቋም ላይ ይገኛሉ። ባየር ሙኒኮች ሁሉንም ጨዋታዎች አሸንፈዋል፣ 6ቱንም ማለት ነው በቡንደስሊጋው። ዶርትሙንድ አልተሸነፈም፣ 4ቱን አሸንፎ 2ቱን በአቻ ውጤት አጠናቆ በ4 ነጥብ ከባየር ሙኒክ ርቆ የሚገኝ ቡድን ነውና ሁለቱ ቡድኖች ዛሬ የሚያደርጉት ጨዋታ
ይጠበቃል። ባየር ሙኒኮች ይህንን ጨዋታ ያሸንፋሉ የሚል እድል ቢሰጣቸውም ቦሩሲያ ዶርትሙንድን ግን መናቅ አያስፈልግም። ምክንያቱም ቦሩሲያ ዶርትሙንዶች በርካታ ጨዋታዎችን በቡንደስሊጋው ያሸነፉት ባየር ሙኒክ ነው፣ ወይም ደግሞ ባየር ሙኒክን በርካታ ጨዋታ ያሸነፈ ክለብ ቢኖር ዶርትሙንድ ነው። 33 ጊዜ አሸንፈዋል ማለት ነው። ከ2015-2016 የውድድር ዓመት በኋላ ታዲያ ባየር ሙኒኮች ጥሩ የሚባል አጀማመር አድርገዋል፣ ስድስቱንም ጨዋታዎች በማሸነፍ ማለት ነው። በሁሉም ውድድሮች ደግሞ አስሩንም ጨዋታዎች አሸንፈዋል፣ 25 ጎሎችን አስቆጥረዋል። ባለፉት 7 ጨዋታዎች ታዲያ 3 ጎልና ከዛ በላይ ጎል ማስቆጠር ችለዋል። ሃሪኬን በ6 ጨዋታዎች 11 ጎሎችን አስቆጥረዋል፣ በሁለቱ ሃትሪክ በመስራት ማለት ነው። ከዛ በተረፈ ዶርትሙንድ ላይም ታዲያ አሁን ጎል ማስቆጠሩን ይቀጥላል ተብሎ ይጠበቃል። ባለፈው 2023 ላይም እንዲሁ ሃትሪክ መስራት የቻለ ተጫዋች ነው። ከዛ በተረፈ በቦሩሲያ ዶርትሙንድ በኩል የሰርሁ ጉራሲ ጉዳት ምናልባት ለክለቡ አሳሳቢ ሊሆን እንደሚችል ነው የተገለጸው። በዚህ ጨዋታ ላይ የማይሳተፍ ከሆነ ማለት ነው ይሳተፋል የሚል እድል ቢኖረው ማለት ነው። ከዛ በተረፈ ሁለቱ ክለቦች ዛሬ የሚያደርጉት ጨዋታ ይጠበቃል። እንደነገርኳችሁ ባየር ሙኒክ በቦሩሲያ ዶርትሙንድ 33 ጊዜ ተሸንፈዋል። ያለፉትን 3 ጨዋታዎች ደግሞ ቦሩሲያ ዶርትሙንዶች አልተሸነፉም። ሁለቱን ጊዜ አቻ ወጥተው አንዱን ደግሞ አሸንፈዋል። ስለዚህ ሁለቱ የሚያደርጉት ጨዋታ ይጠበቃል። ማን የሚያሸንፍ ይመስላችኋል? ግምታችሁን በሐሳብ መስጫ ሳጥን ውስጥ አኑሩልኝ። የሪያል ማድሪዱ ዳኒ ሴባዮስ ጉዳት እንዳጋጠመውና ከዚህ ሳምንት ጨዋታ ውጪ መሆኑ ተገልጿል። ተጫዋቹ ታዲያ በቀጣይ ለኤል ክላሲኮ ይደርሳል ተብሎ ይጠበቃል። ከዛ በተረፈ ኪሊያን ምባፔ በዚህ ሳምንት ጨዋታ ላይ እንደሚሳተፍ የተገለጸ ተጫዋች ነው። ዳኒ ሴባዮስ ግን ከሜዳው ውጪ መሆኑ ተዘግቧል። የላሊጋ ቡድኖች ወይም ደግሞ ክለቦች ተቃውሟቸውን ማሰማት ጀምረዋል። ከጨዋታዎች አስቀድመው ማለት ነው፣ ወይም ደግሞ ጨዋታው ከተጀመረ በኋላ ላሊጋው ታዲያ የባርሴሎናና የቪያሪያልን ጨዋታ ማያሚ ላይ በአሜሪካ ለመጫወት አቅዷልና ይህንን በመቃወም ነው አሁን ክለቦች ተቃውሟቸውን በማሰማት ላይ የሚገኙት። በትናንትናው ዕለትም ታዲያ ሪያል ኦቪዬዶ ስፓኞል ጋር ባደረጉት ጨዋታ ላይ ይህንን ተቃውሟቸውንም አሰምተው ነበር። የሪያል ኦቪዬዶና የስፓኞል ተጫዋቾች ማለት ነው ለ30 ሰከንድ አለመጫወት ነው። ፊሽካ ከተነፋ በኋላ ለ30 ሰከንድ አለመጫወትን ነው የሚያመለክተውና ሁሉም ቡድኖች በዚህ ሳምንት በሚደረገው ጨዋታ ላይ ይህንን ተቃውሞ ሊያሰሙ ይችላሉ ተብሎ ይጠበቃል። በአጠቃላይ ታዲያ ከስፔን ውጪ ጨዋታዎችን ሌላ ሀገር ላይ ማድረጉ ተቃውሞ እየገጠመው ይገኛል። የሪያል ማድሪዱ ኤንድሪክ ወደ ፕሪሚየር ሊጉ ሊያመራ እንደሚችል እየተገለጸ ይገኛል። ኤንድሪክ ታዲያ ዘንድሮ በሻቢ አሎንሶ ስር እድል ይሰጠዋል ተብሎ ቢጠበቅም ተጫዋቹ እድሎችን እያገኘ አይደለም። በእርግጥ መጀመሪያ አካባቢ በጉዳት ምክንያት ነበር ያልተሳተፈው። ነገር ግን በቅርቡ በአምስት ጨዋታዎች ላይ በተቀያሪ ወንበር ላይ ሆኖ ነው ያጠናቀቀውና ይህንን ተከትሎ ታዲያ አሁን ተጫዋቹ ክለቡ ሊለቅ እንደሚችል ነው የተገለጸው። የጎንዛሎ ጋርሲያ ብቃት ማደግና ተጫዋቹ ብቅ ማለቱን ተከትሎ ታዲያ የኤንድሪክ ተሳትፎ እየቀነሰ ይገኛል። በዚህም መሰረት ኤንድሪክ ወይንም ደግሞ ጋርሲያ በጥር ዝውውር መስኮት ክለቡን ይለቃሉ ተብሎ ይጠበቃል። ዌስትሃም ዩናይትድ እና ኒውካስል እንዲሁም ብራይተን፣ አስቶን ቪላ፣ ማንቸስተር ዩናይትድ፣ ጁቬንቱስ፣ ሪያል ሶሲዳድ እና ቫሌንሺያ ተጫዋቹን ለማስፈረም ፍላጎት ያሳዩ ክለቦች ናቸውና ተጫዋቹ በጥር ዝውውር መስኮት ክለቡን ለቆ ወደ ፕሪሚየር ሊጉ ሊያመራ እንደሚችል እየተገለጸ ይገኛል። ተጫዋቹ ታዲያ በሻምፒዮንስ ሊግ የሚሳተፍ ክለብ እንደሚፈልግም ነው የተገለጸው። በቀጣይ ዓመት በሚደረገው የዓለም ዋንጫ ላይ ለመሳተፍ የግድ በክለብ ደረጃ መጫወት ስለሚኖርበት ይህንን እድል ይረከባል ተብሎ ይጠበቃል። ዛሬ የሚደረጉ ጨዋታዎችን እንመልከት። በርካታ ጨዋታዎች ይደረጋሉ። ከዛ ውስጥ አስቀድሞ የሚደረገው የኖቲንግሃም ፎረስት እና የቼልሲ ጨዋታ ነው። በዚህ ጨዋታ ላይ ታዲያ አሰልጣኝ አንጄ ፖስቴኮግሉ ምናልባትም የመጨረሻው ጨዋታቸው ሊሆን ይችላል ተብሎ ነው የሚጠበቀው። እንዳጠቃላይ አሰልጣኙ ወደ ክለቡ ከመጡ በኋላ 7 ጨዋታዎችን ማሸነፍ አልቻሉም። የቀድሞ የበርንሌ እንዲሁም የኤቨርተን አሰልጣኝ የነበረው ሼን ዳይሽ ስሙ አሁን ከኖቲንግሃም ፎረስት ጋር በመነሳት ላይ ይገኛል። አሰልጣኝ አንጄ ፖስቴኮግሉ ታዲያ ከቼልሲ ጋር ያላቸው ሪከርድ ጥሩ የሚባል አይደለም። ያለፉትን 4 ጨዋታዎች የቶተንሃም ሆትስፐር አሰልጣኝ በነበሩበት ጊዜ 4ቱንም ተሸንፈዋል ማለት ነው። ዛሬ የሚሸነፉ ከሆነ 5ኛ ሽንፈታቸው ነው የሚሆነው። ከዛ በተረፈም ታዲያ ኖቲንግሃም ፎረስቶች በሜዳቸው ባለፉት 7 ጨዋታዎች በሜዳቸው ማሸነፍ የቻሉት አንዱን ብቻ ነው። አንዱን አቻ ወጥተዋል። 5ቱን ደግሞ ተሸንፈዋልና በተከታታይም በሜዳቸው በመሸነፍ ላይ ይገኛሉ። ከዛ በተረፈም ታዲያ ባለፉት 5 ጨዋታዎች ሲሸነፉ በ4ቱ ጎል ማስቆጠር አልቻሉምና ይህንን ነገር መቅረፍ እንደሚኖርባቸው የተገለጸው።
ሰው ካልሆነ ግን አሰልጣኝ አንጄ ፖስቴኮግሉ ምናልባትም ዛሬ የመጨረሻ ጨዋታቸውን ሊያደርጉ ይችላሉ የሚለው የበርካቶች ግምት ነው። በተቃራኒው ቼልሲዎችም ታዲያ በጥሩ ሁኔታ ላይ አይገኙም። በተለይ ከሜዳቸው ውጪ ያላቸው ሪከርድ መልካም የሚባል አይደለም። ባለፉት 14 ጨዋታዎች ማሸነፍ የቻሉት 3ቱን ብቻ ነው። 7ቱን ተሸንፈው 4ቱን ደግሞ በአቻ ውጤት አጠናቀዋልና 2025 ከገባ በኋላ ታላላቅ ከሚባሉ ክለቦች ውስጥ ዝቅተኛውን ውጤት ያስመዘገበ ክለብ ነው ከሜዳው ውጪ ማለት ነው። ከዛ በተረፈ ታዲያ ቼልሲዎች ዘንድሮ የማጥቃት እንቅስቃሴያቸውም እየቀነሰ ይገኛል። ይህ ታዲያ ምናልባትም ከኮል ፓልመር ጉዳት ጋር የተያያዘ ሊሆንም ይችላል። ኮል ፓልመር ታዲያ በዛሬው ጨዋታ ላይም አይሳተፍም። በቀጣይም ታዲያ ለሳምንታት ከሜዳ እንደሚርቅ ተገልጿል። ከዛ በተረፈ ትሬቬ ቻሎባ ቅጣቱን አጠናቋል። በዛሬው ጨዋታ ላይ ይሰለፋል ተብሎ ይጠበቃል። ፎፋናና አድራቢዮ በዚህ ጨዋታ ላይ ሊሳተፉ ይችላሉ ተብሎ የሚጠበቁ ተጫዋቾች ናቸው። ረጅም ጉዞ ተጉዞ የመጡ እንዲሁም በኢንተርናሽናል ውድድር ምክንያት ሐሙሱን ልምምድ ያልሰሩ ተጫዋቾች ነበሩ። እነሱ ታዲያ ዛሬ መሳተፋቸውን በኋላ የምናይ ነው የሚሆነው። ፈርናንዴዝ፣ ካይሴዶ፣ ፔድሮ ኔቶ እንዲሁም ሪስ ጄምስ በዚህ ጨዋታ ላይ ሊሳተፍ ይችላል ተብሎ ይጠበቃል። ሶስቱ ተጫዋቾች ግን የሐሙስን ልምምድ አላደረጉም። በተረፈ ግን ቼልሲዎች የተሻለ ቡድን ይዘው ገብቶ ወደ ሜዳ በመግባት ውጤታማ ይሆናሉ ተብሎ ይጠበቃል። በአጠቃላይ የሁለቱን ክለቦች የቅርብ ጊዜ ግንኙነት ስንመለከት ኖቲንግሃም ፎረስት ካለፉት 8 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። ቼልሲ 4ቱን አሸንፏል፣ 3ቱን በአቻ ውጤት አጠናቀዋል። ለመጨረሻ ጊዜ ታዲያ ኖቲንግሃም ፎረስቶች ያሸንፉት በ2023 ስታንፎርድ ብሪጅ ላይ ነው። ሌላኛው ጨዋታ ደግሞ በመቀጠል የሚደረገው የማንቸስተር ሲቲ እና የኤቨርተን ጨዋታ ነው። ማንቸስተር ሲቲዎች ታዲያ በቅርቡ በጥሩ ብቃት ላይ ይገኛሉ። ዘንድሮ ግን የተለየ አይነት የሲቲን ቡድን ነው በመመልከት ላይ የምንገኘው። ኤርሊንግ ሃላንድ የተለየ ተጫዋች ሆኗል። ባለፉት 10 ጨዋታዎች ላይ ጎል ማስቆጠር ችሏል፣ ለክለቡም ለሀገሩም ማለት ነው። ኤቨርተኖች ደግሞ ማንቸስተር ሲቲ ላይ ያላቸው ውጤት ጥሩ የሚባል አይደለም። ባለፉት 14 ጨዋታዎች ማሸነፍ አልቻሉም። 8ቱን ተሸንፈው 6ቱን ደግሞ በአቻ ውጤት አጠናቀዋል። ማንቸስተር ሲቲዎች ያለፉትን 2 ጨዋታዎች በፕሪሚየር ሊጉ ማሸነፍ ችለዋል፣ በርንሌይንና ብሬንትፎርድን ማለት ነው። በአጠቃላይ በ2025 በአንድ ጨዋታ 2.04 ነጥብ በማስመዝገብ ጥሩ የሚባል እንቅስቃሴን በማድረግ ላይ ይገኛሉ። እንዲሁም በ2025 55 ጎሎችን ማስቆጠር ችለዋል። እንዲሁም 16 ጊዜ በማሸነፍም ከሊቨርፑል ጋር እኩል ናቸው። ከዛ በተረፈ ግን ኤርሊንግ ሃላንድን በጥሩ ሁኔታ ላይ ነው የሚገኘው። 9 ጎሎችን አስቆጥሯል በ7 የፕሪሚየር ሊግ ጨዋታዎች ማለት ነው። በ8 ጨዋታ ታዲያ ዛሬ 10ኛና ከዛ በላይ ጎል ለማስቆጠር ነው ጥረት የሚያደርገው። ሲቲዎች ታዲያ ከዚህም በፊት ከነበርነው አጫዋት የተለየ ቡድን ሆነው ነው ዘንድሮ የተመለከትናቸው። በአማካይ ዘንድሮ በጨዋታ ያላቸው ፖዚሽን ወይም ደግሞ አማካይ የጨዋታ ብልጫ 57.6 በመቶ ነው ፖዚሽናቸው ማለት ነው። ከዛ በተረፈም በጨዋታ በአማካይ ሲቀባበሉት የነበረው ኳስ ከ541 አያልፍም ወይም ደግሞ በአቨሬጅ 541 ነው። ይህ ታዲያ አሰልጣኝ ፔፕ ጋርዲዮላን ከምናውቀው ታክቲክ የተለየ ሆኖ ተመልክተነዋል። ፔፕ ጋርዲዮላ ከዚህም በፊት ሲጫወት በየጨዋታዎቹ ከ70 በላይ ፖዚሽን ሲኖረው ነው የምናውቀው። እንዲሁም በየጨዋታዎቹ ከ800 እና ከ900 በላይም ኳስን ሲቀባበሉ እና ሲነኩ ተመልክተናቸዋል። ዘንድሮ ግን ከዛ የወረደ እንቅስቃሴ ነው እያደረጉ ያሉትና የተለየ አይነት አጫዋወትን ነው ሲቲዎች ዘንድሮ እያሳዩን የሚገኙት። ከዛ በተረፈ ሮድሪ በዚህ ጨዋታ ላይ አይሳተፍም፣ ለረጅም ጊዜ ከሜዳ እንደሚርቅ ነው እየተገለጸ የሚገኘው። ያለ ሮድሪ ሲቲዎች ዘንድሮ ወይም ደግሞ ያለ ሮድሪ ያስመዘገቡት ውጤት 1.8 ነጥብ ነው በአንድ ጨዋታ። ከሮድሪ ጋር ግን ሲሆኑ 2.4 ነጥብ በየጨዋታዎቹ ያገኙ ነበርና የታዲያ የሮድሪ አለመኖር ምናልባትም ሲቲዎች አቅጣጫቸውን ወይም ደግሞ ታክቲካቸውን እየቀየሩ ወይም ደግሞ እንዲቀየሩ ያደረጋቸው ይገኛል። ከዛ በተረፈ ማንቸስተር ሲቲዎች ካለፉት 8 ጨዋታዎች 7ቱን አሸንፈዋል በሜዳቸው ማለት ነው። አንድ ጨዋታን ብቻ በቶተንሃም ሆትስፐር ተሸንፈዋል። እንዲሁም ያለፉትን 2 ጨዋታዎች በሜዳቸው 3 ጎልና ከዛ በላይ በማስቆጠር ነው ያሸነፉትና ዛሬም ያንን ያስቀጥላሉ ተብሎ ይጠበቃል። በተቃራኒው ኤቨርተን ካለፉት 10 ጨዋታዎች 6ቱን ማሸነፍ ችለዋል በቅርቡ ማለት ነው። 2ቱን አቻ ወጥተው 2ቱን ደግሞ ተሸንፈዋል። እንዲሁም ካለፉት 7 የሜዳቸው ውጪ ጨዋታ 4ቱን ማሸነፍ ችለዋል። ይህም ታዲያ መሻሻላቸውን የሚያሳይ ነው። ነገር ግን ዴቪድ ሞይስ ከማንቸስተር ሲቲ ጋር ያላቸው ሪከርድ ወይም ደግሞ ከሜዳቸው ውጪ ያላቸው ሪከርድ ጥሩ የሚባል አይደለም። 8 ጨዋታዎችን ከማንቸስተር ሲቲ ጋር ከሜዳቸው ውጪ ተሸንፈዋል ከተለያዩ ክለቦች ጋር ማለት ነው። ከዛ በተረፈ ታዲያ ቶፕ 3 ውስጥ ያሉትን ክለቦች ከሜዳቸው ውጪ ባለፉት 36 ጨዋታዎች አሸንፈው አያውቁም ዴቪድ ሞይስ ማለት ነው። 12 ጊዜ አቻ ወጥተው 24 ጊዜ ደግሞ ተሸንፈዋልና ከቶፕ ክለቦች ጋር ያላቸው ሪከርድ ጥሩ የሚባል አይደለም። በማንቸስተር ሲቲ በኩል ታዲያ ሮድሪ ከሜዳ ውጪ ቢሆንም ሌሎች
ግን ወደ ሜዳ የሚመለሱ ጨዋታዎች ይኖራሉ ተብሎ ይጠበቃል። በኤቨርተን በኩል ጃክ ግሪሊሽ አይሳተፍም በውሰት ወደዛ ስላመራ ማለት ነው። ከዛ በተረፈ ኤቨርተኖች መሻሻሎችን ስላሳዩ ለማንቸስተር ሲቲ ዛሬ ፈተና ሊሆኑ ይችላሉ ተብሎ ይጠበቃል። ከዛ በተረፈ ታዲያ በተመሳሳይ ሰዓት ብራይተን ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ ሌላው ተጠባቂ ጨዋታ ነው። በርንሌ ከሊድስ፣ ክሪስታል ፓላስ ከቦርንሞዝ እንዲሁም ሰንደርላንድ ከወልቨርሃምፕተን ወንደርስ ጋር ጨዋታቸውን ያደርጋሉ። ምሽት ላይ የሚደረገው ደግሞ የፉልሃምና የአርሰናል ጨዋታ ይጠበቃል። አርሰናሎች ታዲያ መሪነታቸውን ለማጠናከር የሚያደርጉት ጨዋታ ነው። ይህን ጨዋታ ታዲያ አርሰናሎች ያሸንፋሉ የሚል ግምት ተሰጥቷቸዋል። ነገር ግን በቅርቡ ከፉልሃም ጋር ያላቸው ሪከርድ ጥሩ የሚባል አይደለም። ቢሆንም ግን በለንደን ደርቢ ያላቸው ሪከርድ ጥሩ የሚባል ነው። ባለፉት 18 ጨዋታዎች የተሸነፉት አንድ ጨዋታን ብቻ ነው። ስለዚህ አርሰናሎች የተሻለ ውጤት ይዘው ለመውጣት ጥረት ያደርጋሉ ተብሎ ይጠበቃል። የተለየ ቡድን ነው ዘንድሮም እየተመለከትን ያለ ነው። አርሰናሎች ታዲያ ፕሪሚየር ሊጉን እየመሩ ይገኛሉ ከሊቨርፑል በአንድ ነጥብ በልጠው ማለት ነው። የዛሬውን ጨዋታ የሚያሸንፉ ከሆነ የሳምንቱም አሸናፊ ወይም ደግሞ መሪ ሆነው የሚቀጥሉ ይሆናል ማለት ነው። ባለፉት ሁለት ጨዋታዎች ታዲያ ኒውካስል ዩናይትድ እና ዌስትሃም ዩናይትድን ማሸነፋቸው ይታወቃል። በዚህ ጨዋታዎች ላይ ዴክላን ራይስ በአንዱ ጨዋታ ላይ ጎል አስቆጥሮ በሌላኛው ላይ ደግሞ አሲስት አድርጓል ማለት ነው። ዴክላን ራይስ ዘንድሮ አጀማመሩ ጥሩ ባይሆንም ከቅርብ ጊዜ ወዲህ ግን ለክለቡ ውጤታማነት ከፍተኛውን የሆነ አስተዋጽኦ በማበርከት ላይ ይገኛል። ከዛ በተረፈ ቪክቶር የኮሬሽ አሁንም ጎል ማስቆጠር ከብሎታል። ቢሆንም ጋብሪኤል ጄሱስ እና ካይ ሃቨርትዝ አሁንም በጉዳት ላይ ስለሚገኙ ቦታውን ይሸፍናል ተብሎ የሚጠበቅ ተጫዋች ነው። ማርቲን ኦዴጋርድ እና ኖኒ ማዱዊኬ በጉዳት ምክንያት በዚህ ጨዋታ ላይ የማይሳተፉ ተጫዋቾች ናቸው። ሌሎቹ ግን እድላቸውን ያገኛሉ ተብሎ ይጠበቃል። ፉልሃሞች በቅርቡ ጥሩ የሚባል እንቅስቃሴ ላይ አይገኙም። ያለፉትን ሁለት ጨዋታዎች ተሸንፈዋል፣ በአስቶን ቪላ እና በቦርንማውዝ ማለት ነው። በሁለቱም ታዲያ 3 እና ከዛ በላይ ጎል አስተናግደው ነው የተሸነፉት ማለት ነው። ራውል ሄሚኔዝ በጉዳት ምክንያት ርቆ ነበር። በዚህ ጨዋታ ላይ ይሰለፋል ተብሎ ይጠበቃል። ከዛ በተረፈ አሌክስ ኦዌቢ የፉልሃም ምርጡ ተጫዋች ነው። ዘንድሮ ታዲያ በርካታ ኳሶችን በማሻማትና በመስጠት እንዲሁም አሲስት በማድረግም ጥሩ የሚባል እንቅስቃሴን በማድረግ ላይ የሚገኝ ተጫዋች ነው። 8 ላይን ብሬኪንግ የሚባሉ ፓሶችን በመስጠት በፕሪሚየር ሊጉ ከብሩኖ ፈርናንዴሽ በመቀጠል ሁለተኛ ደረጃ ላይ ይገኛል። እንዲሁም ከፍተኛ እድሎችን በመፍጠርም 4 የጎል እድሎችን በመፍጠርም ሁለተኛ ደረጃ ላይ የሚገኝ ተጫዋች ነውና የተጫዋች የቀድሞ ክለቡን አርሰናልን ይፈትናል ተብሎ ይጠበቃል። ከዛ በተረፈ ሁለቱ ክለቦች የሚያደርጉት ጨዋታም ይጠበቃል። በሌሎች ሊጎች ዛሬ የሚደረጉ ጨዋታዎችን ስንመለከት በስፔን ላሊጋ ሲቪያ ከማዮርካ፣ ባርሴሎና ከጄሮና፣ ቪያሪያል ከሪያል ቤቲስ እንዲሁም አትሌቲኮ ማድሪድ ከኦሳሱና ጨዋታቸውን ያደርጋሉ። በቡንደስሊጋው ኮሎኝ ከኦግስቡርግ፣ ሄደንሄም ከቨርደር ብሬመን፣ ሜንዝ ከባየር ሊቨርኩሰን፣ ላይፕዚግ ከሃምበርገር፣ ስቱትጋርት ከወልፍስበርግ እንዲሁም ምሽት ላይ የሚደረገው የባየር ሙኒክና የቦሩሺያ ዶርትሙንድ ጨዋታ ይጠበቃል። በጣሊያን ሴሪአ ሊቼ ከሳሱሎ፣ ፒሳ ከሄላስ ቬሮና፣ ቶሪኖ ከናፖሊ እንዲሁም ምሽት ላይ የሚደረገው የሮማና የኢንተር ሚላን ጨዋታ ይጠበቃል። ኒስ ከሊዮን፣ አንጆ ከሞናኮ፣ ማርሴ ከላሃቭሬም በፈረንሳይ ሊግ 1 የሚደረጉ ጨዋታዎች ናቸው። እነዚህን ጨዋታዎች እንድትከታተሉ እየጋበዝኩ ለዛሬ ያዘጋጀውላችሁን በዚሁ አጠናቅቄያለሁ። ደህና ቆዩ።